ኃይል በማበር የሪፐብሊኩን መንግስት ለማስተባበር ታላቅ አስተዋጽኦ ነበር ያደረገው። ታከለ በማስተባበር ችሎታው ይደነቃል። በጎጃም ውስጥ በመለስተኛ ልዩነት የተራራቁ አርበኞችን በማቀራረብ ለአንድ ዓላማና ለቁርጠኝነት እንዲቆሙ አድርጓል። ታዲያ በዚህ ሰዓት የሱዳኖችንም ጭምር ስደተኞችን አነቃቅቶ ወደ ጎንደር አምርተው በአንድነት እንዲሰሩ አድርጓል። በዚህም ጊዜ መንግስት ለመቋቋም ከስምምነት ላይ ደርሶ ነበር። አርበኛው ከሰው ተራ በእጅጉ ይለያል። አርበኛው ጀግና ነበር። ቀትርን እንደ እባብ ይሆናል። ተአምር አይጠበቅበትም። በሰብአዊ ኃይል ራሱን ተአምር ይፈጥራል። ተኩስ ቀጥሏል። እልቂቱም እንደዛው። መጥፎ አጋጣሚ ግን የበላይነት አሳጥቷል። የፋሽስት ኢጣሊያ ወራሪ ኃይል ጠንክሯል። ጀነራሎቹም እንደዛው በመትረየሳቸውና በሌሎች መሳሪያዎቻቸው ቦምብንም እየወረወሩ ጠመንጃንም እየሰነቁ የአርበኛውን ኃይል አሳጥተውታል። በአሁኑ ሰዓት የኢትዮጵያ ጀግና ከፋሽስት ኢጣሊያ ወራሪ ጋር ምሽግ አጠገብ ደርሷል። የተአምር ሊመስለን ይችላል፣ ግን አይደለም። በጀግንነት የተከፈለ መስዋዕትነት ውጤት መሆኑ ተመዝግቧል። ጀግናው አርበኛ ከምሽጉ ተቀምጧል። የመትረየሱን ተኩስም አቋርጧል። የቦምብንም ውርወራ ተግቷል። ምን ሊያደርገው አስበው ይሆን? ጀግናው የኢትዮጵያ ሕዝብ የውጊያ ስልቱን ቀይሯል። የፋሽስት ኢጣሊያ ተዋጊዎችም ተርበትብተዋል። ጀግናው አርበኛ የበላይነቱን ይዟል። ጎራዴውን ሰርቷል። በተለይም የፋሽስት ኢጣሊያ ዘንድ የተሰገሰገው የታወቀ ለማዳ ኃይል ደግሞ አገልጋይ ሆኗል። ጀግናው አርበኛ ለማዳ አገልጋዩን በረጅሙ ማርኮ ነበር። የሬሳ ነዶ በጎራዴም አስሯል። ጀግናው የጦርነት አርበኛ የከፈለውን መስዋዕትነት ውድቅትን አንጸባራቂ ድል ያስመዘገበው 30 አርበኞች ብቻ ነበሩ። አስከትለውም እንደነበር በታሪክ ተቀርጿል። በቁርጠኝነትም በዓላማ ጽናትም ተፋልመዋል። በልቡም አላወቀም፣ በተግባርም አላሰላሰለም። በጦርነቱም ሂደት 3 አርበኞች ብቻ ቆስለዋል። ታሪክ ይመሰክራል። ባይመስለንም ሊታመን ይገባል። በወቅቱ የነበረው የዓይን እማኝነት አረጋግጧል። ይህ እውነት ነው። እውነት ሆኗል። ባንዳ ለሆዱ ሞቷል። አርበኛ ለነፃነቱ ተዋድቋል። ሁለት ጎራ በአንድ ሀገር ታሪክ ለራሷ ደግሟል። ዛሬም ባንዳ አርበኝነትን ተፋጥሟል። ቆራጡ አርበኛ የከፈለው መስዋዕትነት የፋሽስት ኢጣሊያን ወራሪ ኃይል ከኢትዮጵያ ለመያዝ ከመምጣቱ በፊት መንዝማማ ምድር በግብርና ስራ ኑሮ ይመራ እንደነበር ታውቋል። ቀደም ሲል አባቱ ስላረፈ ትምህርቱን አቋርጦ እየተመላለሰ ኢትዮጵያ ብርቅ ልጅ ከከፈለው መስዋዕትነት የተነሳ የፋሽስት ኢጣሊያ ኃይል የጥፋት እጁን በወገን ላይ ከመጫን በፊት ጠመንጃን እንደነበረው በአርበኝነት ዝርዝር ውስጥ ተመዝግቧል። ቆየት ብሎም ደግሞ ከራስ ከበደ እጅ አንድ መትረየስን ተሸልሟል። አሁን ምን ቀረ? የፋሽስት ኢጣሊያ ወራሪ ኃይል ገብቷል። ደህናውን ግብርና ልበ ሙሉ የጦር ሰው የከፈለው ውድ ለሀገር ሉዓላዊነት በቁርጠኝነት ዘብ ቆሟል። የፋሽስት ኢጣሊያ ወራሪ ኃይል አጽድተውታል። በልበ ሙሉነት እንደገና ተነስተዋል። ጦርነቱ ተከፍቷል። ማን በማን ላይ ይፈነጫል? ማን በማን ሀገር አለው ይላል? ሃይማኖትን እንዴት ይረክሳል? ማን የማን ሚስት ይደፍራታል? ድምድም ቦም እያሉ ቦምብን እየጣሉ ከጧቱ 1 ሰዓት ሆኗል። ሁሉም ወኔያቸው ግሏል። የከፈለው ወዳጅነት ሬሳ አምርቷል። የሰው ኃይልም ሆነ የጦር መሳሪያ ብልጫ ያለው የፋሽስቱ ወራሪ አብቅቶለታል። ነገር ግን አሁንም የአርበኛው ኃይል እየተዳከመ ነበር። ቆፍጣና አርበኛ የከፈለው ወዳጅነትና እንደተባለው መስዋዕትነት በተባለው ስፍራ የፋሽስት ኢጣሊያን ኃይል ላይ ከፍተኛ ጦርነት አካሂዷል። በዚሁ ጦርነት በጣም የፋሽስት ኢጣሊያ ተዋጊዎች ተደምስሰዋል። ብዙ ሬሳዎች በአርበኞች ተማርከዋል። የፋሽስት ኢጣሊያ ወራሪ የአርበኞች ኃይል ፈጽሞ መቋቋም ተስኖታል። ጀግንነትና ከዓላማ ጽናት ጋር አይምሮ ያለ የኢትዮጵያ አርበኛ በጦርነቱ ተፈትኖ ተቀርጾ ተቀምጧል። የፋሽስት ኢጣሊያ ወራሪ ተዋጊዎች የእሳት
እራት ሆነዋል። የተቀሩትም ፈርጥጠዋል። ይህ ሁኔታ በታሪክ ተመልክተናል። ጀግና ከፈለገ የጦሩን አዛዥ ሁሉ መደምሰስ እንደሚችል አሳይቷል። የካቲት 23 ቀን 1929 ዓ.ም ነበር። አይበገሬው አርበኛ የከፈለ መስዋዕትነት ውድቅት የአርበኝነት ተግባር እንቅስቃሴ ሂደት ሌሎቹን አርበኞች የበላይነትና የውጊያ ቀጠና ሲይዙ፣ ከፊሉን የፋሽስት ወራሪ ከምድር ሞፈር ውሃታችሁን ቆፍሮ ከከፍተኛ ድብደባ ራሳቸውን መከላከል ችለዋል። በእርግጥም ሊደነቁ ይገባል። የከፈለውን 8 ሰዓት ብቻ ይዘው ገጥመዋል። ከእነርሱም ጋር የፋሽስት ኢጣሊያ ተዋጊዎች በጥይት ሲቆስሉ፣ የተቀረውና በናዳ አልቀዋል። የተቀሩትንም ደግሞ አርበኞች ገለዋቸዋል። ቀልቡንና ጭካኔውን እንኳን ለማንሳት ሳይቻል ቀርቷል። እንደ ስስ ድንጋይ ፈርጥጠዋል። ድል የወገን ሆኗል አይቀርምና። የፈነጩትም እንዳልሆነ ሆኖ ተደምስሰው ሄደዋል። ሚያዝያ 16 1929 ዓ.ም ይህ ጀግና የከፈለው መስዋዕትነት የአርበኝነት ገድል ተዘዋውሮ ሲያበቃ ችሏል። በጣም ብዙዎቹ እንደገና ከጦር ሜዳ ውለዋል። ብዙም አልቆየም። 3 ጣሊያናውያን ከአፈር ጋር ተዋህደዋል። የተወሰኑት ባንዳዎችም ከምድር ገጽ አጥፍተዋቸዋል። ጀብዱን ፈጽሟል። ሚያዝያ 29 1929 ዓ.ም የአንዳንድ ጀግናዎች የጦር ሜዳ ጀብዱን ዝርዝር ተመልክተናል። በህሊና ጓዳ ምናብ ወደ ቅብብሎሽ የምናልፍበት እንዲሁም የሚደመጥበትን አላጣም። የጀግና የከፈለው ውድቅትን የአርበኝነት ገድልን በልል አልፎበት ይሆናል። ጥያቄ እንዳይደመጥ ይገነባል። ቆራጡ የኢትዮጵያ አርበኛ የከፈለው ውድቅት ባልሆነ ሰዓት የት ይገኛል? እውነት ነው፣ በታሪክ ላይ ይገኛል። ግን በትክክል የት ቦታ ነው? ይህ ጀግና በአሁኑ ሰዓት ድሩ ወንዙ ላይ በፋሽስት ኢጣሊያ መሀል ተከቦ ይገኛል። ወዲያም የተንከባለለ ሁለተኛው ቀን ይዟል። ጦርነቱ ቀጥሏል። ቀለምና የጦርነት መሳሪያዎችን ሊገነባ የሚችል ሁኔታ ፈጽሞ የለም። አሁን ከፍተኛ ተኩስ ይሰማል። ቡም ቡም ጥይቶች ይዘንባሉ፣ ለጉድ ይዘንባሉ። ምስር ብላ ምንድነው? ዛሬ ግንቦት 5 ቀን 2019 ቆፍጣና አርበኛ የከፈለው ውድቅትን አሁንም ደግሞ የፋሽስት ኢጣሊያ መራራ ኃይልን የጦርነት አውሮፕላን መጥቶ ለመጣል ተዘጋጅቶ ይጠብቃል። አውሮፕላኑ እየመጣ ነው። ትንሽ ዝቅ ብሏል። የከፈለው ዓላማ ውስጥ አስገብቶታል። አውሮፕላኑ ዝቅ ብሎ ቀርቧል። ቦምቡን ለመጣል ያሰበ ይመስል የከፈለውን አስከትሎት አዘነቡት። በውስጡም የነበሩ 5 ሰዎች በሙሉ ሞተዋል። ግንቦት 25 ቀን 1929 ዓ.ም ይህ ሁኔታ ተመዝግቧል። የፈቀደውም ተፈቅዷል። በህዝቡም ተወሰነ። ጀግና የከፈለው መስዋዕትነት አሁንም በጦር ሜዳ በከፍተኛ ፍልሚያ ተሰርቷል። ጀግና ይወድቃል፣ ጀግና ይቀጥላል። ከድል በፊት ስለ እረፍት ማን ያስባል? የጀግና ሞት ሰርጉ ነው። ውሳኔው ጦርነት ቀጥሏል። ከፈለጉ ጦርነት 3 አምባ ዋሻ በተሻለ ስፍራ ተገናኝተዋል። የሞት ሸረሪት ፍልሚያ በመሆኑ ይመዘገባል። ከጧት አንስቶ ውጊያው ተፋፍሟል። የከፈለውን ግን በጊዜ ሂደት ተቀንሷል። አንድ ብልሃት የዘየደ ይመስላል። የፋሽስት ኢጣሊያ ወራሪ ኃይል ሊማረክበት ተቃርቧል። የከፈሉትን መስዋዕትነት ወራሪው ኃይል በዚህ የተሰናዳ በቅርቡ የነበረው የጦር መሳሪያ ሁሉ ለጦርነት አውሎታል። ጀግናውም አርበኛ የከፈለውን ውድቅት መስዋዕትነት የሚበግር ሆኖ አልተገኘም። ሲዋጋ ዋለ። 12 ሰዓት ላይ ከበበውን በጥሶ ወጣ። አንድም አልቀረም ነበር። ነገር ግን ጀግናውን ለጀግና ዘር በጣም ተጎድቶ ይታያል። አካሉ ተበሳስቷል። 14 ቦታ በላይ በጥይት ቆስለዋል። ይህ ለሀገር ነጻነት የተከፈለ ዋጋ ነው። ኢትዮጵያዊነት፣ ብሔርተኝነት፣ ሀገር ወዳድነት። የቀደመ የኢትዮጵያ የነጻነት ተጋድሎ ይሄንን ይመስላል። በቁርጠኝነት በዓላማ ጽናት የተካነ የጀግንነት አርበኛ የፈለሰፈውን ውድቅት
ጦርነት ይህንን ይመስላል። በደስታና በሀዘኑ ከጎኑ የማትለየው ውድ ባለቤቱ አሰገደች በፋሽስት ጥይት ቆስላ ስለተማረከች እሷን ለማስለቀቅ ተነሳ። ጀግናው ያሰበውን ከፍጻሜ ሳያደርስ መች ይመለሳል። በተማረከችበት በ15ኛው ቀን የፋሽስት ሰፈር አደጋ በመጣል በክብር መልሶ አምጥቷታል። ጀግናው የከፈለውን ውድቅት ለፋሽስት በባንዳነት ያደሩ ለማዳ አገልጋዮችን በምክርና በማስተማር ወደ ወገን መመለሱ ታውቋል። ለሀገር ፍቅር የተቃጠለው አርበኛ ከፈለገ ውድቅት ጥቅምት 12 ቀን 1930 ዓ.ም ላይ ምድር ወይን አምባ በተባለች ስፍራ ላይ ከፍተኛ ቁጥር በነበረው የፋሽስት ተዋጊ ጋር ጦርነት ገጥሞ በርካታ መኮንኖችን ፈጅቷል። ባንዳዎችንም ገድሏል። የጦር መሳሪያዎችንም ማርኳል። በተመሳሳይ መልኩ ጀግናው የከፈለው በህዳር ወር 1930 ዓ.ም ደንገዛ በተባለችው ስፍራ ላይ በጦርነት ጀግናው ከከፈለው በብርቱ ቆስሏል። በዕለቱም ላይ ድል እንደሚያደርግ ሳያረጋግጥ ከቀኑ 11 ሰዓት ላይ ፋሽስት ወደ ሰፈራቸው ገባ። አርበኞቹም እንዲሁ ምሽጋቸውን ተርመስምሰው ያዙ። ከጥቂት ቀናት በኋላ እረፍት ተደርጓል። ጀግናው የከፈለውን የፋሽስት ኢጣሊ ወራሪ ሀገራቸውን ለቆ እስኪወጣ ድረስ እረፍት የማይፈልግ ሰው አልነበረም። ስለዚህ ታኅሳስ 16 ቀን 1930 ዓ.ም ላይ ምድር ተርመሰመሰች በተባለ ቀበሌ ላይ ከወራሪ ኃይል ጋር ከፍተኛ ጦርነት አካሂዷል። በዚህ ዕለት 2 የፋሽስት ኢጣሊያ ወራሪ ሹማምንትን ገድሏል። እንዲሁም ለማዳ አገልጋይ ባንዳዎችን በማተራመስ ማጨዱ የታወቀ ነበር። ስጋ መሬት ላይ ወድቆ አፈር ሳይነካው አይነሳም። ጀግና የከፈለውን ውድቀትም በዕለቱ የማትረሳ ነበረች። ነገር ግን አልተሰዋም። የከፈለው ገና ብዙ ይሰራል። ጀግና ሞት አይፈራም። ፈሪ በቁሙ ሞቷል። ጀግና ደግሞ ሞቱ በህይወት ይኖራል። የከፈለውን የአእምሮውን ያውቃል። የኢትዮጵያ ቁርጥ ቀን ልጅ የሆነው አርበኛ ከፈለው ከየካቲት ወር 1930 ዓ.ም ጀማ ላይ በመታየቱ ለማዳ አገልጋዮች ሁሉ ተንጸባርቀው ነበር። የፈሩትም ይደርሳሉ፣ የጠሉትም ይወርሳል። ጦርነቱ ተከፈተ። ባንዳዎች ከአፈር ጋር አዋሃደ። ማን ይመስላችኋል? የከፈለው እኮ ነው። አንድ መትረየስም ማርኳል። በተጨማሪም 25 ጠመንጃዎችንና አንድ ባለ ቀሃላ ሽጉጥ ማርኮ ከእጁ አስገብቷል። ኢትዮጵያዊ ሀገራችንን በከፍተኛ መከራ ላይ በነበረችበት ሰዓት በቅጽበት የደረሰላት አርበኛ ከፈለው ወልደ ጻዲቅ ነበር። ከየካቲት 23 ዓ.ም ጀምሮ ዛማች በተባለ ቦታ ላይ የፋሽስት ኢጣሊያ ወራሪ ለ2 ቀንና ሌሊት ተዋግቷል። በዚያ ጦርነት በአደባባይ ጅረት እስከሚሞቱ ድረስ በደም እየተንከባለለ ታውቋል። እንዲሁም ሚያዝያ 5 ቀን 1931 ዓ.ም ማማ ምድር በተባለ ቦታ ላይ ጦርነት ገጥሞ 20 ጠመንጃዎችን ከ2000 የሚበልጥ ጥይቶችን ማርኳል። በዚህ ጦርነት 99 የፋሽስት ተዋጊዎችን ተዘርግፈዋል። በመካከለኛው 3 ጣሊያኖች እንደነበሩ ይታወቃል። ግን ይህንን ማን ያምናል? ከወገን ብቻ 1 ሰው ቆስሏል። ከጀግና የከፈለው መርሃ ጻዲቅ የአርበኝነት ብሎ ተዘርዝሮ የሚያበቃ ባለመሆኑ እዚህ ላይ ከተነዋል። ታሪኩ ለብቻው 1 መጽሐፍ ይወጣዋል። ልጆቹ ወይም የልጅ ልጆቹ ይቀጥሉታል። ለጀግና ቀናጺ የሆነው ታሪክ ተመራማሪዎች ደግሞ የበለጠ ሊጨነቁበት ይገባል። ያም ሆነ ይህ የከፈለው መርሃ ጻዲቅ እንደማንም ሰው ነው። የ9 ወር ተወልዶ 3 ዓመቱ ጡት ጠብቷል። እስከ 2 እና 3 ሰዓት ድሁም ይሆናል። ነገር ግን አድጎ እድሜው ሲፈቅድለት እንደ ጀግና ሆኖ በቁርጠኝነትና በዓላማ ጽናት በብሔራዊ ስሜት ለሀገሩና ለወገኑ ራሱን መስዋዕትነት አድርጓል። ይህም ከጀግንነት ስሙ ለዘላለም ሲከበር ይኖራል፣ ለትውልድ ይተላለፋል። ጀግናው ከከፈለው መርሃ ጻዲቅ ከድል በኋላ የደጃዝማችነት አገልግሏል። ክብር ለከፈለው መርሃ ጻዲቅ፣ ክብር በዱር ለተገደሉት ለኢትዮጵያውያን ጀግኖች።
ትኩሱን ደማቸውን ውሻ ልሰዋል። አሁን ቀዝቅዟል፣ ከአፈር ተዋህዷል። ጉንዳኖች ደግሞ ሰፍረውባቸዋል። በተራም በቅዱስም ደም ይዋኙባቸዋል። በስተኋላም በቀኝ እጃቸውም አጠገብ ወድቋል። ግራ እጃቸውን በአምባር መዋላ መልስ በጭቃ ለውጠዋል። ይህ በሆነ በ1929 ዓመተ ምህረት አርበኛው ሐዋርያ ብፁዕ ቅዱስ አቡነ ጴጥሮስ በፋሽስት ኢጣሊያ ወራሪ ኃይል መገደላቸው በታሪክ ዓይን በቦግታ ይታወሳል። ጥያቄ አይታሰብም። በባንዳዎች ሎሌነት ሚና በደረጃ ዘውትር አለመታመኑ ለምንድን ነው? ተገቢ አስፈላጊ ጥያቄ መሆኑን አንጣ። በታሪክ ሀቅ ላይ ከመረጃ በስተጀርባ ወግ የለም። እውነት እንደ መረጃ ለትውልድ ይተላለፋል። ባንዳ ለባንዳም ወራሪ ላለመነሳት ለወገን ለኢትዮጵያ ጎድተዋታል። ታሪካችን ደግሞ ከባንዳ ከከሃዲ ነፃ ሆኖ አያውቅም። ይህ ትውልድ ታሪካዊ ፍሰትን አያጣም። ጀግኖች ሀገራቸውን ጠብቀው ያቆዩት የዘመናት የተነሱ ወራሪዎችና ባንዳዎችን ከትቢያ በመደባለቅ ሊታወሱ ይገባል። ይህ እውነት ነው። እውነት ይህ ነው። ሌላ እውነት የለም። በአሁኑ ሰዓት ዳኞቹ ከአንዲት ጥቁር አውቶሞቢል ውስጥ ወርደዋል። የችሎት አዳራሽ አጠገብ ደርሰዋል። በመሃል ዳኛው የኢጣሊያን ወራሪዎች ኃይል ዲፓርትመንት ውስጥ ሆኖ ሁለት ለማዳ አገልጋይ ባንዳ ኢትዮጵያውያንን ተከታትለው ወደ አዳራሽ እየገቡ ነው። አሁን ሶስተኛው ዳኛ ገብቷል። ህዝቡ ለክብራቸው ከመቀመጫው ተነስቷል። አዳራሹን በጆሮ ጠቢዎች ተሞልቷል። ጆሮ ጠቢዎች ለማዳ አገልጋዮች ወደ ገባ ወዳደር ኢትዮጵያውያንን እንደነበሩ ታውቋል። ጥቂት የውስጥ አርበኞችም ኢትዮጵያውያን ደግሞ በአሳማኝ የቋንቋ ቃና አቡነ ጴጥሮስን እየመዘገቡ ተሰምተዋል። የጆሮ ጠቢዎች መካከል ኢጣሊያውያን የሚናገሩት ከሁለት የማይጠበቁ ለማወቅ ተችሏል። በችሎቱ ላይ ከፍተኛ የሀዘን ድባብ ይነበባል። ጣሊያናውያን በመሀል ዳኛውን ፈገግ በማለት ህዝቡ እንዲቀመጥ በወለሉ ትዕዛዝ አወረደ። በዚያም እርሱ ተቀመጠ። ቀጥሎም ከግራ ዳኛው ወንበር ይዟል። ነጋድራስ ወዳጅ አሊ ይባላል። ነጋድራስ ወዳጅ አሊ የክፍሌ ወዳጅ አባት መሆናቸው ይታወቃል። ክፍሌ ወዳጁ ደግሞ የትግራይ ተወላጅ ለሆኑ ባንዳዎች ታማኝ ሎሌ እንደነበር ይታወቃል። የቀኝ ዳኛው በቀኝ ተቀምጧል። ብላተ እየተባለ ገበሬ ይባላል። በመሀል ዳኛውም ስሜት ይከተላል። ባንዳም በጌታቸው ሳንባ ይተነፍሳል። ህሊናውም በሊሌ ይሸጣል። ምን ያህል ሊሆን ይችላል? ነጋድራስ ወዳጅ አሊ በተፈጥሯቸው ሞት ከዚህ ዓለም ተለይቷል። ብላታ አሊ ገብሬን ግን ታኅሳስ 7 ቀን 1953 ዓመተ ምህረት ብርጋዴር ጀነራል መንግስቱ ነዋይ ገሎታል። እርግጥ ነው በዕለቱ አርበኞች ተገለዋል። ለኃጢአትም የመጣ የጻድቅ ይተርፋል። የነዋይ ወዳጅ የግድ የሂሳብ ስሌት ግን በዚህ ምሳሌ አነጋገር አይሰራም። አንዳንዴ 5 ዓመት የአርበኛ 20 ዓመት ቀዳማዊ እንደነበሩ በሰንጠረዥ አስቀምጧል። ገዳዮቹ በግልጽ ናቡቴ መኮንን ከዚያ ጫንቃ ላይ ማውረድ የሀገርን ባለውለታ ጀግና አርበኛ መጻር እንዳልነበር ተናግረዋል። አንድ ሁለት የነዋይ ወንድማማቾች ድምፅ ነው ከአረንጓዴ ሳሎን። አቡነ ጴጥሮስ ከወንበዴዎች ጋር ማበር ወንጀል ተከሰዋል። ፍርዱ ግን ሊሆን ይችላል። አቡነ ውጪ ተቀምጠው እጃቸውን በረጅም ሰንሰለት ታስረዋል። ሁለት ለማዳ አገልጋዮች ባንዳዎች በአጠገባቸው ቆመዋል። አንዱ ባንዳ ጣሊያንኛ ይናገራል። ሁለተኛው ጆሮውን ቢቆርጡትም አይሰማም። ዳኛው ለጥቂት ደቂቃዎች ሲያወራ ቆይቶ በመሃል ዳኛው ሰዓቱን ተመለከተ። በመቀጠልም ለተቀመጠው ህዝብ አየ። ብዙ ህዝብ አልቆመም። ከቆሙትም ጣሊያናዊ ወታደሮች አንዱን ጠራውና ወታደሩን ቀርብ በማለት ወታደራዊ ሰላምታ ሰጠው። አቡነ ጴጥሮስም እንዲገቡ እንዲያደርግ ታዘዘ። ወታደሩን በታዛዥነት አቋም ለሁለተኛ ጊዜ ለዳኛው ሰላምታ ሰጠ፣ አበረከተም። ትዕዛዙንም ለአቡነ ጠባቂዎች በመቅጽበት ደርሷል። ጠባቂዎችም አቡነ ጴጥሮስን ይዘው ተንቀሳቀሱ። ትርምሱም ቀጥሏል። ሁለት ናቸው። አንደኛው ደጃዝማች አርአያ
ዋሴ የተባለ ሰው እንደነበር መረጃ ይዘናል። ሁለተኛው ደግሞ ፊታውራሪ ሮዛና እንደተባለ ታውቋል። ሁለተኛው ከማስተርጎም የዘለለ ሚና አልነበረውም። አሁን አቡነ ጴጥሮስ ከችሎታው አዳራሽ ገብተዋል። ታዳሚ ሕዝብ ከንፈሩን ይገጥማል፣ ያንቀሳቅሳል። በመሃል ዳኛ የጣሊያንኛ የተደራጀ የክስ ዝርዝር በደጃዝማች ኤዋስ አማካኝነት ለአቡነ ጴጥሮስ አሳውቋል። አሁን አቡነ ጴጥሮስ በደንብ ሰምተዋል። አቡነ ምንም ነገር ቢመጣ በጸጋ ለመቀበል ወስነዋል። ለሀገራቸው ነጻነት፣ አንድነትና ሉዓላዊነት እንደማያቅማሙ ፍርጥጥር ባለ ቋንቋ መልስ ሰጥተዋል። ይህ አስተርጓሚ ተተርጉሞ በዚህ ድፍረት መልስ የመስጠት ዳኛውን ተናደዱ። ወዲያ 3 ዳኞች አቡነ ጴጥሮስን በአደባባይ በጥይት ተደብድበው እንዲገደሉ በውሳኔ በመስጠታቸው መዝገቡ ተመላሽ አድርገዋል። በፈጣን ችሎት አስቸኳይ ሁኔታ ውስጥ ሰጥተዋል። አለቀ። ሐምሌ 22 ቀን 1928 አቡነ ጴጥሮስ በጥይት ተደብድበው ወሬው በመላ አዲስ አበባ ተሰምቷል። ቁጥር ቀን ሆኗል። በዚያ ጊዜ ጨውተራ ተብሎ ይታወቃል። ዛሬ በማስታወቂያ ሚኒስቴር ህንፃ ፎቅ ስር የሚገኘው ስፍራ መሆኑን እንወቅ። ከጠዋቱ 3 ሰዓት ላይ አንስቶ ጨውተራ በመባል ተጨናንቋል። ጆሮ ጠቢው በበኩሉ ይተራመሳል። 4 ሰዓት ሲሆን አቡነ ጴጥሮስ በበርካታ ለማዳ ገሪዎች እና ባንዳዎች በጥቂት ኢጣሊያን ወታደሮች ታጅበው ከጨውተራ ደረሱ። ከፊታቸውም ድፍረት ይነበባል። በዘላለም መንፈሳቸው ለሟች ሥጋ ላለማስመዘዝ ጸንተዋል። እንደ አብርሃም በግ ተነድተዋል። አሁን ለመገደል ከተቀመጡበት ስፍራ ደርሰዋል። ጥያቄ አልተነደፉም ነበር። አይናቸውን በጨርቅ እንዲሸፈኑ ይፈቀዳሉ። መልስ ለመስጠት አላቅማሙም። ፊታቸውን ባለመሸፈን ደስተኛ መሆናቸውን አረጋገጡ። ተኳሽ ጓድ ተዘጋጅቷል። አቡነ ጴጥሮስ ፊታቸውን ወደ መርካቶ አቅጣጫ እንዲያዞሩ ተደረጉ። አይናቸውም እንዳልተሸፈነ ልብ በሉ። 8 ተኳሾች አንድ ላይ አነጣጠሩባቸው። አዛዡ ከጥቂት ጊዜያት በኋላ ትዕዛዝ ይሰጣል። አቡነ ጴጥሮስ በልባቸው ጸሎት ላይ ናቸው። አምላኬ ሆይ ግፈኞች እንደ ባሪያ ሊገሉኝ ተዘጋጅተዋል። ለሀገሬ ለሃይማኖቴ እሞታለሁ። ወደ አንተ እመጣለሁ። ነፍሴን ተቀበላት፣ ሀገራችንንም ጠብቃት። አዛዡም አሁን ጮክ ባለ ድምፅ ትዕዛዝ ሰጠ። 8ቱም ነፍስ ገዳዮች ተኩሰውባቸው አቡነ ጴጥሮስ ወደቁ። የሕክምና ክፍልም አዛዥ በወደቁበት ተገላብጠው ተመልክተው ነፍሳቸው መውጣቷን ከስጋቸው መለየቷን አስታወቀው። ወዲያው ሽጉጡን ተመዞ በ3 ጥይት ጭንቅላታቸውን አከታትሎ በመምታት ጨረሳቸው። የአርበኛውና ሐዋርያው ብፁዕ ቅዱስ አቡነ ጴጥሮስ የኢጣሊያ ገናናነትን አምነው እንዲቀበሉ ብዙ ተለምነዋል። ኢትዮጵያን በምስራቅ አፍሪካ የጣሊያን ቀኝ ግዛት መሆኗን አምነው ከተቀበሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ እንዲሆኑ ተነግሯቸዋል። ግን ለመቀበል ፈቃደኛ አልነበሩም። ባንዳ መነኩሴ ከመባል በላይ ምንም ሞት የለም። የቪክቶሪያ ማኑኤል ንጉስነት እና የቤኒን ሞንቶሎኒ ቻንስለርነት የእውቅና ርካሽ አላደረጓቸውም። ከሮም ወደ ዋጋ ያለው ሽልማት እንደሚጠብቃቸው ተገልጾላቸዋል። አቡነ ግን በንቀት መልስ አልፈዋል። ውብ አውቶሞቢል በትዕዛዝ ከጣሊያን ሀገር እንደሚመጣላቸው ቃል ተገብቶላቸዋል። መልሳቸው ግን የተለመደ እምቢታ፣ በብዙ ሚሊዮኖች የሚቆጠር ሊሬ እንደሚሰጣቸው ተነግሯቸው፣ አቡነ ጴጥሮስ ግን ምንም አይነት ቁሳዊ ሀብትን አልፈለጉም ነበር። አማራጭ ጋጋታን አልፈለጉም ነበር። ይልቁን ምድሪቱን ጭምር በኢጣሊያን እንዳትገዛ አውግዘው የኢትዮጵያን ነጻነት እንደሚሰጥ የኢትዮጵያ ሕዝብም ሃይማኖቱ እንደማይረክስ የአቡነ ጴጥሮስ ድምፅ ነበር። በሰማዕታትነትም በድፍረት የተቀበሉት አርበኛው ሐዋርያ ብፁዕ አቡነ ጴጥሮስ በመስከረም ወር 1868 ዓ.ም በስላሴ ዋና ከተማ በፍቼ ተወለዱ። በሕፃንነታቸው በጉሃ ጽዮን ማርያም ቤተክርስቲያን ትምህርት መጀመራቸው ታውቋል። በመቀጠልም በደብረ ሊባኖስ ትምህርታቸውን በስፋት ተከታትለዋል። ከዋሸራ በቅኔ መዘምርነት ተመርቀዋል። አርበኛው ሐዋርያ አቡነ ጴጥሮስ 1921 ዓ.ም ድረስ በየቦታው እየተዘዋወሩ አስተምረዋል። በአብሮነትና አለቃም ሆነው አገልግለዋል። 1921 ዓ.ም ወደ ግብጽ ሄደው ተሹመው መመለሳቸው በሕይወት ታሪካቸው ውስጥ ተወስቷል። ከግብጽ ሲመለሱ የመንዝን ውሎ ጳጳስ ሆነው
ሰርተዋል። በ1928 ዓ.ም ደግሞ ማይጨው ላይ ዘምተዋል። የወገን ጦር ወደ ኋላ ሲመለስ እሳቸውም ተመልሰዋል። ነገር ግን ትግላቸው አላቋረጡም። ይልቁንስ በድፍረትና በክለት በኃይለ ሥላሴ እየተጠናከረ የአርበኝነት እንቅስቃሴ ያደርጉ ገቡ። በእርግጥም እሳቸው ራሳቸውን ጠመንጃ ይዘው ጥይት አጉርሰው በፋሽስት ላይ የተኮሱበት ወቅት አልነበረም። ነገር ግን ህዝቡን በማበረታታትና አርበኞችን በማስተባበር በኩል ትልቅ ተግባር አከናውነዋል። መጠባበቂያ ጠመንጃ ባለበት አካባቢ ደግሞ የመሳሪያ አጠባበቅና አመራር ስልታቸው ታውቋል። አቡነ ጴጥሮስ የጀግናና የደጃዝማች ባልታ አባ ነፍሶ የነፍስ አባት እንደነበሩ ለማወቅ ተችሏል። በእውነትም ስለ እውነት እንናገር፣ አርበኛውና ሐዋርያው አቡነ ጴጥሮስ ንጹሕ የሃይማኖት አባት ነበሩ። የሕይወት ታሪካቸውንም ይመሰክራል። ተምረውም አገልግለው በታላቅነት መስዋዕትነት ወድቀዋል። ጀነራል አልሰሩም፣ ወንጀልም አላበረከቱም። ከባለስልጣናትም ተመሳጥረው ጳጳስ ገልብጠው በትእዛዝ ጳጳስ አላደረጉም። ከውጭ ሀገር አልኖሩም። ሀብት ንብረት አልነበራቸውም። ለሆዳቸው ኑረዋል። የሞት አደር ባዮችም እየመጡ ፍትሐተ ጸሎት አላደረጉም። እንደ ዘመናችን ጳጳስ ተብዬዎች 4 መኪና አልነበራቸውም። መነኩሴ በቆሙና በሞቱ መሆኑን አውቀናል። ስሞት በመስዋዕት ሳጥን ቅበሩኝ ብለው አልተናዘዙም። ለሟች ተክለ አካላቸው መታሰቢያ የምናባችን ገንዘብ የተሰራ ሐውልት አልነበራቸውም። ሞት ላይ ቀር ለብሼ ስጋን ይጓተቱ ሲመቱም የ50,000 ብር መርፌ የተወጉ ጳጳስ አልነበሩም። ሽጉጥ ታጥቀው የሚዞሩ አስመሳይ ጳጳስም አልነበሩም። በቤተ ክርስቲያን ውስጥ መነኩሴ የሚያሸረግዱም አልነበሩም። በቤተ ክርስቲያን ውስጥም ወንጀልን አልሰሩም። አንደበታቸው የሃይማኖታቸውን ቃል ብቻ የሚያፈልቅ እውነተኛ የምናብ አባት ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቀናቸውንም በጥብቅ እንደሚያከብሩ ጳጳስ ነበሩ። እንደ ዘመናችን አንድ ጳጳስ ተብዬዎች ቅድስት ማርያም እንደ ማንኛይቱም ሴት ናት እያሉ በሃይማኖት እየተሳለቁ የቀበሩና ባህታዊ አልነበሩ። ማንም የፈለገውን ሃይማኖት መከተል እንደሚችል በመስበክ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ምናባዊና ሃይማኖታዊ ሞራል አልተዳፈሩ። አቡነ ጴጥሮስ ለሃይማኖታቸው ኖሩ፣ ለሀገራቸውም ሰማዕት ሆኑ። አቡነ ጴጥሮስ ታላቅ ሐዋርያ ነበሩ። ታላቅ ተግባርን ፈጸሙ። በታላቅ ሰማዕትነትም ወደቁ። እውነተኝነት የሃይማኖት አባቶችን በታላቅ ሐዋርያ የአቡነ ጴጥሮስ መንፈሳዊ ኩራት ይሰማቸዋል። ኢትዮጵያ እናታችን ትኩራ። ሊነጋ ሲል ይጨልማል፣ የብርሃን ተስፋ የጭልመት ውስጥ ይታወሳል። ለጊዜው ግን ጨለማው ነግሷል። ጎል ሊቀድ ተቃርቧል። አርበኛው ትናንት ምሽት ላይ ከስላሴ ተነስቷል። ሌሊቱን በሙሉ ተጉዟል። የፋሽስት ኢጣሊያ ወራሪ ለምድር አራዊትና ከሰማይ አዕዋፋት ሊሰጥ ቆርጧል። በቁጭት አቋም ተመልሶ መጥቷል። በዋናው ከተማ ውስጥም በፋሽስትነት ይባርካሉ፣ በሳንጃም ይበረታሉ። በዓላማና አዲስ አበባን ለቆ የሄደው 10ኛ ቀኑ ተመልሷል። ሐምሌ 21 ቀን 1928 ዓ.ም መሆኑ ይመዝገብልን። አርበኛው በአሁኑ ሰዓት የራስ መኮንን ደም እየተባለ በሚታወቀው አጠገብ ደርሷል። ተአምር ሊሰራ ታጥቆ ተነስቷል። ከደሙ መግቢያ ላይ ግን የፋሽስት ኃይል መሽጓል። አርበኛውም በዚህ ጭብጥ ላይ በቂ መረጃ ታጥቋል። አሁን አካሄዳዊ ስልትን እንደሚያቀናጁ ግድ ነው። ጀግናው አርበኛ መንገዱን ያቀናጀዋል። ጨለማ እየበረታ ሄዷል። ምንም ነገር ለማየት የማይታሰብ ሆኗል። አርበኛው ግን በፍጥነት ቀጥሏል። ወደ ምሽጉ በጣም ተጠግቷል። የፋሽስት ኃይል በተቃራኒ አቅጣጫ በተጠንቀቅ ቆሟል። አንድ ባላንጣ እንደመጣበት አውቋል። ለይቶ እንደማይለይ ጨለማው ጋርዶታል። የመላ በግጥም ተተኩሷል። አሁን የአጸፋ ድምፅ ተሰማ። አርበኛው ግን ከብልሽታ አልተረፈም ነበር። 3 ጣሊያኖችን ለይተዋቸዋል። ደስ ብሏታል።
ዳቦ በማር ይገመጣል። ጣሊያናዊዎችም በምሽጋቸው ፊት ለፊት መጥተዋል። አርበኛው 50 ሜትር ያህል በደረቱ ተስቦ አርበኛውን ጥይትንና ቦምብን ተኩሷል። ጣሊያኖቹም ወድቀዋል። በነበሩበትም ቦታ ለመማረክ ችለዋል። ጣሊያኖችም ወደቁ። የተቀሩትም በደም ተለውሰዋል። ጸጥታ ሆነ። በመጠኑ ፈጥቷል። አርበኞችም ቀስ ብለው ወደፊት ለፊት ይገባሉ። ጠመንጃቸውንም በግራና በቀኝ ሽጉጣቸውንም ደግሞ ይዘዋል። በዝምታ እርምጃ በቀስታ ይስተዋላሉ። ጣቱ በሽጉጡ ምላጭ ላይ አርፏል። በወደቁት ጣሊያኖች መሃል ያልሞተ ካለ ይጨርሳሉ። አሁን አጠገባቸው ደርሰዋል። 3 ጣሊያኖች በድነዋል። የአርበኛ ግንባር እንደ አበበ ፈካ። የኢትዮጵያ አምላክ ላንተ ምን ይሳንሃል አሰበ። የአንዱን ጣሊያናዊ ሬሳ ላይ ወጥቶ አይኑን አጉረጠረጠ። እንደመፎከርም ቃተው። ጀግናውም አርበኛ የኢትዮጵያ ሕዝብ ልጅ የፉከራ መምዘዝ አስተውሎ ነበር። ደሃ አልነበረም። ገና እየቀደደ መሆኑን ልብ ብሏል። አሁን የጨለማው ብርድ ልብሱ አልተገፈፈም። የዓይን እይታ ከጥቂት ሜትሮች በላይ አይዘልቁም። ፋሽስቶች ተሽሎክልከው ወደ ደን ውስጥ ከመዝለቃቸው በስተቀር ያዩት ቦታ በውል አይታወቅም። አርበኛው አሰበ። በዚህ ሁኔታ ድምፅ ማሰማት አደጋ ያመጣል። ስሜቱን በስሜቱ ድል አድርጎ የፉከራ አቋሙን በአቋሙ ሸርቶ ጀግንነቱና ከአስተዋይነት ጋር ይሁን አለ። እናቱ ኢትዮጵያ የጠራችበትንም ሰዓት ጨርቄ ማወቄ ሳይን ተገቢውን መልስ በቅጽበት የተሰጠ ጀግና አርበኛ ብዙም ሳይቆይ ሳንጃውን መዞ የቆመበትን ሬሳ ቆረጠው። ወዲያውም የተቆረጠውን ጭንቅላቱን በፀጉሩ ይዞ አይኑን በአይኑ ትኩር ብሎ ተመለከተ። ይህን ይመስላል። ውስጡን ጠየቀ። ጊዜ ለማባከን ግን አልፈለግም። ተገቢውን ስራ ማከናወን ይመርጣል። የጣሊያን ጭንቅላት ወርውሮ ከሬሳ ላይ መሳሪያውን ገፈፈ። ጀግናው ታሪክ ሰርቷል። በአንድ ጊዜ 3 ገድሏል። ሙሉ ሰው ምትኩ ከመነሻ ድል ተጎናጽፏል። ኩሩ፣ እንኮራለን። ጀግናው የኢትዮጵያ ሕዝብ ልጅ ሙሉ ሰው ምትኩ 18 ተዋጊዎችን ብቻ አስከትሏል። አርበኛ ለነጻነቱ ይሰዋል። ፈሪ ለሆዱ ያድራል። ሁሉም የመነሻ ጀግናዎች በስም ይታወቃሉ። አኩሪ ተግባራቸው ደግሞ ጎልቶ መታወቁ አይቀርም። ከተጽዕኖ መጠሪያዎች ጋር ማንነታቸውን ይናገራሉ። አብዛኛው ሙሉ ሰው ምትኩ በዝርዝሩ መግቢያ ላይ እንደተናገርነው 7 ጎራሽ ጥይት ሳንጃና 65 ጥይት ታጥቋል። 5000 ጥይት ደግሞ በአህያ ተቃርቧል። አሁን አርበኛ አስፋው ኃይለሥላሴ ቤንጅን መትረየስ እንዲሁም 130 ጥይትን በድርብ ዝናብ 3 አርበኛ ወርቁ ስሜን እንዲሁም ደግሞ ጠመንጃን እና ሳንጃን እንዲሁም 130 ጥይት አርበኛ ስዩም ከበደ እንደዛው ይዟል። ወደ ኢትዮጵያ ሕዝብ ልጅ ሙሉ ሰው ምትኩ ሐምሌ 22 ቀን 1928 ከፋሽስት ጋር ቀኑን ሙሉ ተዋግቶ ሲመሽ ጦርነቱ ቆሟል። ጀግናውም አርበኛ በአሁኑ ሰዓት በአዲስ አበባ ውስጥ መሆኑን አንዘንጋ። የፋሽስት ኢጣሊያ ወራሪ ኃይል ለኃይለ ሥላሴና ለጆሮ ጠቢ ሁሉ ትኩረት ሰጥቷል። ሲመሽ ከማደሪያው አጠገብ 6 ሰላዮችን ታዘዙ። ሁሉም አመኑ። ሙሉ ሰው ምትኩ ግን አልገደላቸውም። ድንገት ተሸክመው ምህረትን ለመኑ። ድንጋይም ተሸክመው አናታቸውም ላይ ጫኑ። ጀግና ሲቻለው ይምራል። ለጊዜው በእግር ብረት አሰራቸው። ጀግናውም አርበኛ ሙሉ ሰው ምትኩ አሁን አዲስ አበባን ለቆ ወጥቷል። ለአርበኝነትም የተፈጠረው አዲስ አበባን ለቆ ወጥቷል። ውድ የኢትዮጵያ ልጅ ለጦርነት ተሰልፏል። የኢጣሊያ ወራሪ ኃይል ከሀገራቸው እስኪወጣ ድረስ እረፍት መቼ ያስባል? ነሐሴ 10 ቀን 1928 ዓ.ም አርበኛው ሙሉ ሰው አሁን ጉረኒ በተባለ ቦታ ከፍተኛ ውጊያ ላይ ተሰማርቷል።
በርቀት ከሬዲዮ ጋር ይጫወታሉ፣ ትዕዛዝ ይሰጣሉ፣ አቤቱታም ይቀበላሉ። ባንዳው ግን ገፍቶ መጥቷል። ጦርነቱ ቀጥሏል። ለማዳ አገልጋዮችም ተደምስሰዋል። አይጥ ሞቷን ስትሻ የድመት ራት ትሆናለች፣ አፍንጫም ትልሳለች። ልቡ እያበጠበትን ዝንጀሮ ከአንበሳ ጋር ይታገላል። ምላሱን አግኝቶ አርበኛውን ሙሉ ሰው ድል አድርጓል። የጎረኔ የወገን አሸናፊነት ተበሰረ። የሬሳም ነዶ ታሰረ። ባንዳ እንደ በሬ ታረደ። ወሬ ለወሬ ምን ያደርጋል? ታሪክ ይናገራል። ነቃሽ ይዝናናል። በእናት ሀገሩን ፍቅር እየተቃጠለ የነበረው ጀግና አርበኛ ሙሉ ሰው ምትኩ መለስተኛ ጦርነት እያካሄደ ወንዝ ደርሷል። መቼም ወሬ አይታቀድም። እንደ ጃች መሸሻ ተወዳጅ በላይ እየተባለ የሚጠራው ግለሰብ የፋሽስት ኢጣሊያ ወራሪ ኃይል ታማኝነቱን አረጋግጧል። ደፈን ሸዋ በዚያ ክስተት አዝኗል። ግን የባንዳ አንገት ይቀላል። ጥር 22 ቀን 1929 ዓ.ም ከምሽቱ 8 ሰዓት ላይ የደጃዝማች መሸሻ ተወልደ ቤት ተከበበ። ጀግናው የኢትዮጵያ አርበኛ ማንንም አይፈራም። ባንዳው ደጃዝማች መሸሻ የተጠናከረ ታጣቂ አሰልፏል። ጦርነቱ ተከፈተ። ሌሊቱን በሙሉ ውጊያ ሆነ። ጀግናው አርበኛ የበላይነቱን ይዟል። ጦርነቱን ቀጥሏል። ዛሬ ይለያል። ጥር 28 ቀን 1929 ዓ.ም ንጋት ላይ ደጃች መሸሻ ታጣቂ ፈረጠጡ። አርበኞችም በደጃች መሸሻ ቤት ላይ እሳት ለቀቀ። ባንዳውም ደጃች መሸሻ ግን በእሳት በተያያዘው ቤት ውስጥ አልነበረም። ከግቢው እንዳልወጣ ታውቋል። በአንዲት ትንሽ ባለ ቆርቆሮ ክዳን ቤት ውስጥ አድፍጠው ታጣቂዎችን ተሸንፈው መፈርጠጣቸው ታውቋል። ምን ማድረግ ይቻላል? ራሱ እንደማይገድል ባንዳ ልብ የለውም። መትረየሱ ደግሞ ፍልሚያውን እንዳይቀጥል ብቻውን ምን ያመጣል ተስፋ